ሕይወቴ የተሰበረ መስታወት ነበር። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይላችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን ሕይወቴ የተሰበረ መስታወት ነበር። ሂክማ ክፍል 6። አላህ ግን ይክስ የለ እናንተን ሰጥቶ ክሶኝ የለ እናንተን ሳገኝ ነው ስኬትን ሁሉ ያገኘሁት። ማንም እናንተን አያገኛችሁም አላህ ቢወደው እንጂ። ብሩን ሲሰጠኝ ማመን አቃተኝ። በረራሽ ከ3 ቀን ኋላ ነው አለኝ። ያ ረቢ ደስታዬ ወጥ አደረኩና አመሰግናለሁ አልኳቸው። ከዛ ወደ ክፍሌ ሄጄ ሱጁድ ላይ ሆኜ ተንሰቅስቅ ያለቀስኩኝ። ኡስታዜ ስነግረውት ሁሌም የሚሉኝን ነበር ያሉኝ። ሂክማ ተስፋ አትቁረጪ፣ አላህ ሁልጊዜም ከኛ ጋር መሆኑን አስታውሺ። ይህ ለኔ እውነታን ያረጋገጠ ተውሂድ ነው። አልሐምዱሊላህ። በነጋታው ብሬን ለሹፌሩ ከፋፍዬ አመስግኘው ያንቺ ልጅ እንዲህ መለወጥ ግን ይገርማል፣ እኔም ሕክምና እጀምራለሁ ብሎኝ ተመራረቀን። ምንም ቢሆን የራስ ሰው ይጠቅማል። ጊዜ ደርሶ ከሳውዲ ወጣሁ፣ ተሳፈርኩ። አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ስደርስ ለሰዓታት መሬት ላይ መቆም አልቻልኩም። የሀገሬን ንጹህ አየር ሳብኩኝ። ልቤ በደስታ ተሞላች። ያቺ በዓመታት ውስጥ በሰቆቃና በድካም የተሰበረችው ሂክማ አሁን በድል ወደ ሀገሯ ተመለሰች። ከአውሮፕላን ማረፊያ ውጭ በሰዎች የተሞላው ቦታ ላይ ቆምኩኝ። በአይኔ ቤተሰቦችን እየፈለግኩ ነው። እናቴ በሰዎች መካከል እየጮኸች ወደ እኔ ሮጣ መጣች። ሂክማ እያለችኝ። አባቴም ድምፁ ከወትሮ በተለየ መልኩ ጮሆ ልጄ ተመልሰሻል አለ። ወደ ባህር ዳር ስመለስ የአካባቢያችን ሰዎች ተገረሙ። እኔን ያየኝ ሁሉ ሂክማ ተመልሳለች ይላል። የጎረቤቶቻችን ክፉ ሴራ አሁን ብዙ ሰዎችን አቃጥሎ ነበር። ከኡስታዞቼ ጋር ባደረኩት ምክክር የማጋለጥ ኃላፊነት እንዳለብኝ ተነግሮኝ ያንን ለተገብር ነው ሀገር የገባሁት። ሰው ዘንድ በተሰበሰቡበት ሊቀበሉኝ በመጡ ሰዎች ፊት ሁሉ ተናገርኩ። ምን ያደርጉብኝ እንደነበር ጭራሽ ከነሱም ብሶ አባቴ ሀብቱን በጥንቆላ ነው ያመጣው ብለው ስም ያጠፉ እንደነበር ለሰው ሁሉ ስናገር ሰው ሁሉ አጂብ ብሎ ጭራሽ የራሱን ጉድ ተናገረ። እዛው የተሰባሰብንበት ዕለት
ሁሉም እነሱ ያሉበት እድርኛ አንኖርም ብሎ እድር አፈረሰ። ከዚህ በኋላ ሰላም ነው የምናሳጣት አሉ። ልክ እንዳላችሁኝ ነው ያደረኩት። ቅድሚያ ከእድር ወጣች፣ ከዛ ከገበያ አስወጧት። ከዛንም ልጇን ይዛ እኛ ዘንድ መጣች። ቤታችን መታ መጀመሪያ ቀን አለቀሰች። እኔ እንዲህ አላደረኩም ብላ በቁርአን እምላለሁ አለች። አሁንም እናንተ እንዳላችሁን ዝም አልን፣ ምንም አላልንም። ተናግራ አልቅሳ ሐቄን ያውጣልኝ ብላ ሄደች። አሁንም ሳምንት ቆይተው ገበያ ማንም አላስጠጋ ሲላት ልታስወራ ሞከረች። እንዲህ ሰርተውብኝ እንዲህ አርገውብኝ ስትል ሰው በሙሉ ረገማት፣ ጠላት ጠላት። ያኔ ለሁለተኛ ጊዜ ቤታችን ስትመጣ ዘበኛን እንዳታስገባን ነው። ዘበኛን ለምን አታስገባኝም ስትለው ሽማግሌ ይዛ ካልመጣች አትገባም ብለዋል አላት። ሄደችና በወሯ ሽማግሌዎችን ይዛ መጣች። እግራችን ስር ወድቃ ይቅርታ ጠየቀች። አባቴን ይቅርታ ጠየቀችው። አባቴ ደግ ሰው ነው፣ ይቅርታ አደረገላት። እኔ ግን አሁንም የእናንተን መልእክት ነው ያስተላለፍኩት። ከዚህ በኋላ በዚህ ጥንቆላሽ አንድ ሰው ቢጠቃ እና ቢረጋገጥ የምትቀበሪበት ቦታ አይኖርም አልኳት። ወላሂ የአካባቢያችን ሴት ሁሉ ነው የተደሰተው። እሻለች፣ ይቅርታ ጠየቀች። ገበያዋ እንደ ድሮም በአይን ሽጣ መግባት ጀመረች። ግን የአካባቢው ሰው ጠምዶ ስለያዛት ቦታ ለውጠው ከአካባቢው ድንገት ተሰወሩ እላችኋለሁ። ከዚህ በኋላ የኔ ታሪክ ለተሰቃዩ ብዙ ሰዎች መነሳሻ መማሪያ ይሆናል። ለብዙ ዓመታት የጠፋውን የትዳር ጥያቄ እንደ አዲስ ተመልሶ ትዳር ያዝኩ። በቃ ያቺ ጭቁን ልጅ አሁን ከስደት በድል ወደ ሀገሯ ተመለሰች። ይሄ ብቻ አይደለም ኡስታዜ፣ አባቴ ለካ እናንተ ዘንድ ከኔ ቀድሞ ጀምሮ ንግዱ አንሰራርቶለት ነበር። እኔ ስመለስ ቤታችን ታድሶ ነበር የተመለስኩት። መኪናም ቀይሮ ነበር። እግሩን ጉልበቱን የሚይዘው ነገር ሳይቀር ለቆታል። ወደ ባህር ዳር ስመለስ በዙሪያ ያሉ ሰዎች የኔን ተአምር አይተው ተገረሙ። ያቺ በሰቆቃና በድካም የተሰበረችው ይክማ አሁን በድል ተመልሳለች። ህይወቴን እንደገና መጀመር ነበረብኝ። የአባቴ ንግድ ድርጅት ያኔ እኔ ስሄድ ባመመኝ ጊዜ ሙሉ በሙሉ ወድቆ ነበር። የንግዱ ቢሮዎች ባዶ ነበሩ። የመጋዘን በሮችም ዝግ ነበሩ። አሁን ግን እንደጠበቅኩት አይደለም። አንሰራራለታለሁ ብዬ ያሰብኩትን ሁሉ እሱ ከኔ በላይ ያሳድጎት ብዙ ሰራተኞችን ቀጥሮ ተንሰራርሶለታል። አልሐምዱሊላህ። ይህ የሆነው በኡስታዞቼ ነው ሲል በጣም ነው የምደሰተው። እኮራብሻለሁ ከሚለው ቃሉ ይበልጥ ኡስታዞቼ አገዙኝ ሲል ውስጤ ይረካል። ኡስታዞቼ ከናንተ የተማርኩትን ትዕግስትና ጥንካሬ፣ በመጨረሻም የኔ ታሪክና የአላህ ስጦታ አንድ ላይ መሆን እንዳለባቸው ተረዳው። አዲስ የንግድ ድርጅት ከአባቴ በተለየ መልኩ ለራሴ አቋቋምኩኝ። ድርጅቱ በሙስሊም ልብሶች፣ አዳዲስ ቴክኖሎጂዎችና በቁርአን በሐዲስ መጽሐፍቶች መንፈሳዊ ስራዎች ላይ ትኩረት ያደርጋል። ያን ያህል ትልቅ ገንዘብ ባያስገባም ኡማውን ለማገዝ ስለሆነ በደስታ እየሰራሁት ነው። አልሐምዱሊላህ። ኡስታዜ፣ የእናንተ ድል ተነግሮ አያልቅም። ህይወቴ የተሰበረ መስታወት ነበር። አሁን ግን ተጠግኛለሁ። የተንከሻከሸው የተሰባበረው እድሌ በሙሉ
በአላህ ኃይል ተጠግኖ ወለል ብሎ ተሰርቷል። አልሐምዱሊላህ። የእህታችን ታሪክ ይህን ይመስል ነበር። እንደተማራችሁበት የአላህን ታላቅነት እንደተረዳችሁበት በቁርአን መዳን እንደሚቻል እንደተገነዘባችሁ ተስፋ አደርጋለሁ። አዎ አላህን ይዞ አላህን ተስፋ አድርጎ መዳን ይቻላል። አልሐምዱሊላህ። በእርሶ ላይ ማንኛውንም አይነት ህመሞች ሲኖሩ፣ በሲህርና በዓለማዊ በሽታዎች ሲጠቁ፣ አላህም ካለ በኢስላማዊ እውቀት ብቁ የሆኑ የሩቅያ ዶክተሮች፣ ዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችን እና የሸሪዓ ምሩቅ ምሁሮችን ወደሚያገኙበት ወደ ቀልብ ዶክተር ቻናል በማምራት ዶክተር ወይም ኡስታዝ ብለው በማናገር ህክምናውን በረሱል ሰለላሁ ዐለይሂ ወሰለም መንገድ ብቻ ያገኙ እላለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።